የትግራይ ክልል ፕሬዝዳንት ቢሮ የፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካህሳይ በቁጥጥር ስር መዋላቸው እየተሰማ ነው። ይህን የሰሙ በርካቶች ጄኔራል ታደሰ ወረደ የት ሄዱ ሲሉ እየጠየቁ ይገኛሉ። እየተስፋፋ ያለው የድሮን ጥቃት ጦርነቱን ወደ አደገኛ ምዕራፍ እያሸጋገረው ነው በሚል ወሳኝ ማስጠንቀቂያ ተሰጥቷል። ይህንንም እንመለከታለን። የዘንድሮው ሙከራ ወይም ሞት ሽረት ነው። ይህን ያሉት በአቶ ጌታቸው ረዳ ሐሳብ የሚስማሙት የአሜሪካው አምባሳደር ናቸው። የሰዓቱ ዜናችን ትኩረት ነው። አሜሪካ ለሰብአዊ መብትና ዲሞክራሲ መከበር በሚል የጣለቻቸውን ማዕቀቦች ልታነሳ እንደሆነ ተዘግቧል። ኢሳያስ አፈወርቂ ግን በ80 ዓመታቸው ምንም አይነት ለውጥ ማምጣት አይችሉም በሚልም ተቃውሞ እየቀረበባቸው ይገኛል። እንመለስበታለን። ጤና ይስጥልን። የሰዓቱ ዜናችን እንሆ ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ መታሰራቸው ተረጋግጧል ተብሏል። ይህን የሰሙ በርካቶች ጄኔራል ታደሰ ወረደ የት ሄዱ ሲሉም እየጠየቁ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ካህሳይ በቁጥጥር ስር መዋላቸውን የተሰማው የፕሬስ ኃላፊው በቁጥጥር ስር ያሉት ቅዳሜ ግንቦት 1 ቀን 2018 ዓመተ ምህረት ከቀኑ 7 ሰዓት ተኩል አካባቢ መሆኑን ከቤተሰቦቻቸው አረጋግጫለሁ የሚለው የቢቢሲ ዘገባ ነው። በመቀለ ከተማ ሀድነት ክፍለ ከተማ ፖሊስ ጣቢያ ታስሮ የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት የፕሬስ ኃላፊ በቁጥጥር ስር ያሉት በፍርድ ቤት ትዕዛዝ መሰረት መሆኑ ተነግሯል። ባለፈው ሳምንት ማክሰኞ ዕለት የፈረሰው የትግራይ ክልል የቀድሞ ምክር ቤት ከተመረጠ ከ6 ዓመት በኋላ ተሰብስቦ ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መሰየሙ ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ካቢኔ ስብሰባ ማድረግ የጀመረ ሲሆን ሌፍተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን በመግለጽ ድርጊቱን መኮንናቸው አይዘነጋም። የፕሬስ ኃላፊው በቁጥጥር ስር ያሉት በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የተነሳ መሆኑን ፖሊስ አስታውቋል ይላል ዘገባው። ነገር ግን ኃላፊው በቁጥጥር ስር ያሉት በግል የማህበራዊ ሚዲያ ገጻቸው ባጋሩት መረጃ ይሁን ወይንም በጊዜያዊ አስተዳደሩ ገጽ ላይ በወጣ ልጥፍ ስለመሆኑ የታወቀ ነገር እንደሌለም ዘገባው አስነብቧል። ፖሊስ አጋርተውታል ስለተባለው መረጃ ይዘትም በይፋ ያለው ነገር የለም። ነገር ግን የተመሰረተባቸው ክስ በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት የሚል እንደሆነ የፖሊስ ሰነድ ያመላክታል ተብሏል። የአቶ ገብሩ ወዳጆችና ቤተሰቦች ዛሬ እስር ቤት ሄደው እንደጠየቋቸውና ምግብና ውሃ እንዳቀበሏቸው ተናግረዋል። አስተያየታቸውን ለዘገባው የሰጡ አንድ ስማቸው እንዳይጠቀስ የጠየቁ የቤተሰብ አባል ፖሊስ ግለሰቡን በቁጥጥር ስር የዋለው በማህበራዊ ሚዲያ ላይ ባጋሩ ጽሑፍ የተነሳ መሆኑን እንደነገሯቸው አረጋግጠዋል። ከቅርብ ቀናት ወዲህ በማህበራዊ ሚዲያ ላይ በጊዜያዊ አስተዳደሩና በፕሬስ ኃላፊው ላይ ህወሓት የተለያዩ እርምጃዎችን እንዲወስድ የሚቀሰቅሱ ጽሑፎች ሲጋሩ ነበር። የፕሬስ ኃላፊው ገብሩ ካህሳይ በሀድነት ክፍለ ከተማ ፖሊስ ጣቢያ መታሰራቸውንና ረቡዕ ዕለትም ፍርድ ቤት እንደሚቀርቡ ማረጋገጥ ችያለሁኝ ብሏል ቢቢሲ በዘገባው። አቶ ገብሩ ከዚህ ቀደም በትግራይ ኤፍኤም የሬዲዮ ጣቢያው ኃላፊ እንዲሁም የህዝብ ግንኙነት ምክትል ኃላፊ በመሆን ሰርተዋል። በህወሓትና ስልጣናቸው ለ1 ዓመት በተራዘመላቸው ጊዜያዊ አስተዳደሩ አመራሮች መካከል ከፍተኛ ውጥረት እንደተቀሰቀሰ ይታወቃል። ህወሓት የጊዜያዊ አስተዳደሩን ስልጣን መራዘምን የፕሪቶሪያ ስምምነትን የጣሰ ነው በማለት መቃወሙ አይዘነጋም። ህጋዊ እውቅናው በብሔራዊ ምርጫ ቦርድ የተሰረዘበት ህወሓት በአሁኑ ጊዜ በሀገሪቱ ውስጥ ምዝገባ የሌለው ሲሆን ከፓርቲው ከፍተኛ አመራሮች ጨምሮ አባላቱ በመውጣት የተለያዩ ፓርቲዎችን አቋቁመዋል። የትግራይ ፕሬዝዳንት ቢሮ የፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካህሳይ በቁጥጥር ስር መዋላቸው ከተሰማ በኋላ ታዲያ በርካቶች ጄኔራል ታደሰ ወረደስ የት ናቸው የሚሉ ጥያቄዎችን እያነሱ ይገኛሉ። የዘንድሮ ሙከራ ወይ ሞት ወይ ሽረት ነው። ይህን ያሉት በአቶ ጌታቸው ረዳ ሐሳብ የሚስማሙት የአሜሪካው አምባሳደር ናቸው። የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ ትግራይ ወደ አደገኛ ወጥመድ ውስጥ እየገባች ነው ሲሉ በአፍሪካ ሪፖርት ላይ አነጋጋሪ ጽሑፍ አስፍረው ነበረ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩና የቀድሞው የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ትግራይ ወደ አደገኛ የጦርነት ወጥመድ ውስጥ እንደገና እየገባች ነው ሲሉ ጽፈዋል። ህወሓት መራሹ የክልሉ ኃይል
ኃይል ትግራይን ዳግም ወደ ከፋ የግጭት ቀውስ እያስገባት ነው ሲሉ ነበር የሞገቱት በጽሁፋቸው። ባሳለፍነው ሳምንት ተሰብስቦ የነበረውና በፌዴራል መንግስት ህገወጥ በሆነ ምርጫ ወደ ስልጣን ወጣ በሚል የሚወነጀለው ምክር ቤት አቶ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ በበላይነት ህወሓትን ወክለው የፈረሙትን ስምምነት ሞቷል ሲል እንደገለጸው አስታውሰዋል። ይህንን አቋም ያጋሩት አሜሪካዊ አምባሳደር ቲቦር ናዥ የአቶ ጌታቸው ጽሁፍ ሊወደድም ሊጠላም ይችላል፣ ነገር ግን ሁለት ወሳኝና የማያከራክሩ ነጥቦች የተነሱበት ነው ሲሉ ጽፈዋል። እነዚህ ሁለት ነጥቦች አንደኛው ያለፈው የሰሜኑ ጦርነት ትግራይን ከልክ በላይ እንዳወደማት እንደጎዳት የጠቁሙበት ነው። ሁለተኛው ደግሞ ህወሓት አዲስ ግጭት የሚቀሰቅስ ከሆነ ክልሉንና ህዝቡ በባሰ መልኩ የሚያመሰቃቅል እንደሆነ ማሳሰባቸውን አምባሳደር ናዥ ጽፈዋል። እናም ይላሉ ቲቦር ናዥ፣ እናም መሪዎች ይወስናሉ፣ ህዝቡ ግን ይጎዳል። ዳግም ጦርነት የሚቀሰቅሱ ከሆነ ይቅር የማይባል ስህተት ነው ሲሉ ሞግተዋል። ዜናችን እንደቀጠለ ነው። ተመድ በሱዳን እየተስፋፋ ያለው የድሮን ጥቃት ጦርነቱን ወደ አደገኛ ምዕራፍ እያሸጋገረው መሆኑን አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እንደገለጹት እንደ አውሮፓውያን አቆጣጠር ከጥር እስከ ሚያዝያ 2026 ባሉት ወራት ውስጥ ለተከሰቱት ከ80 በመቶ በላይ ለሚሆኑ የሲቪል ሰዎች ሞት ምክንያት የድሮን ጥቃቶች ዋነኛ ተጠቃሽ ናቸው። በዚህም ቢያንስ 880 ንጹሃን ዜጎች ህይወታቸውን አጥተዋል ብለዋል። የተባበሩት መንግስታት ድርጅት ገለጻ የሱዳን ጦር ኃይሎችና የፈጥኖ ደራሽ ኃይሎች በድሮኖች ላይ ያላቸው ጥገኝነት እየጨመረ መምጣቱ ጦርነቱን ወደ አዳዲስ አካባቢዎች እያስፋፋው ይገኛል። ከነዚህም መካከል ኮርዶፋን፣ ብሉ ናይልና ካርቱም ይገኙበታል ብሏል። ቮልከር ቱርክ አክሎም ከዚህ ቀደም የዝናብ ወቅት የምድር ውጊያዎችን ያረግብ የነበረ ቢሆንም በአሁኑ ወቅት ግን ድሮኖች በአስቸጋሪ የአየር ሁኔታዎች ውስጥ ጥቃቶችን ለመቀጠል ስለሚያስችሉ ግጭቱ ይበልጥ ሊባባስ እንደሚችል አስጠንቅቀዋል። የማስጠንቀቂያ የተሰማው የሱዳን ጦርነት ወደ 4ኛ ዓመቱ በገባበት ወቅት ሲሆን የሰብአዊ እርዳታ ተቋማት በሲቪል ሰዎች፣ በሆስፒታሎች፣ በእርዳታ ኮንቬይ፣ በገበያዎች፣ በቀብር ስነ ስርዓቶችና በተፈናቃዮች መጠለያዎች ላይ በሚፈጸሙ ጥቃቶች በእጅጉ መስጋታቸውን ገልጸዋል። የሰዓቱ ዜናችን እንደቀጠለ ነው። አሜሪካ ለሰብአዊ መብትና ዲሞክራሲ መከበር በሚል የጣለቻቸውን ማዕቀቦች ልታነሳ እንደሆነ ተዘግቧል። ኢሳያስ አፈወርቂ ግን በ80 ዓመታቸው ምንም አይነት ለውጥ ማምጣት አይችሉም በሚል ተቃውሞ እየቀረበባቸው ይገኛል። ሮይተርስ ባለፈው ሳምንት ያስነበበው ዘገባም አሜሪካ ከኤርትራ ጋር ያላትን ወታደራዊ ግንኙነት ለማሻሻል እንደምትፈልግ ይጠቁማል። ኤርትራም ይህንን እንደምትደግፍ በይፋ አስታውቃለች። አሜሪካ ማዕቀቦችን ከማንሳቷ ጀርባ ያለው ፖለቲካዊና ምጣኔ ሀብታዊ ምክንያት ምንድነው? ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰት ክሶችን በተመለከተ ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳትስ ምን ያስከትላል? የሚሉት ጥያቄዎች ተነስተዋል። የአብዛኞቹ ጥያቄዎች መነሻ ለምን አሁን ላይ ማዕቀቦችን ማንሳት አስፈለገ የሚለው ሲሆን በተያያዥም የኤርትራና አሜሪካ ዲፕሎማሲያዊ ግንኙነት መሻሻል ለኢትዮጵያ የባህር በር ጥያቄ ምን ማለት ነው የሚለውን ማንሳት ይቻላል። አሁን ላይ ማዕቀቡን ማንሳት ለምን አስፈለገ የሚለው በርካቶች የሚያነሱት ጥያቄ ነው። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በወራቱ ውስጥ ዓለምን እያመሰቃቀለ ነው። የሆርሙዝ ወሽመጥ መዘጋት የነዳጅና ሸቀጦች አቅርቦትን ጨምሮ ያልነካው ዘርፍ የለም። ኢራን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባቤል መንደብ ወሽመጥን ለመዝጋት መዛቷ ደግሞ ቀውሱን ያባብሳል። በሌላ በኩል የኢራን ደጋፊ የሆኑት የየመን ሁቲ አማጽያን ለቀይ ባህር ስጋት ሆነዋል። በባቤል መንደብ አቅራቢያ መርከቦች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃትን ፈጽመዋል። በዚህ ሁሉ ጥንቅጥ ውስጥ አሜሪካ በቀይ ባህር ላይ ኤርትራን ስትራቴጂካዊ አጋር ማድረግ እንደምትፈልግ የቀጠናው የፖለቲካ ተንታኞች ተናግረዋል። ከሰብአዊ መብት ተሟጋቾች የሚነሳው ጥያቄ ደግሞ ጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄን ይበልጣሉ የሚለው ነው። ከ4 ዓመታት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦችን ሲጥል በትግራይ ጦርነት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተገናኘ ነው። ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረጉ ኤርትራውያንን የሚመለከት እንደሆነ ተገልጿል። እነዚህ አካላት የኢትዮጵያን መረጋጋትና ሉዓላዊነትን በማወክም ተከሰዋል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ወይም ህግዴፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስትና ሬድሲ ትሬዲንግ ኮርፖሬሽን ላይ ማዕቀብን ጥሏል። የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረ ሕይወት ወልደ ኪዳን፣ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳ ነማርያም እንዲሁም የኤርትራ ጦር ኃይል ኤታማዦር
ኤታማዦር ሹም ጄኔራል ፊሊጶስ ወልደ ዮሐንስ ላይም እቀባ ተጥሏል። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰቶች ላይ ማሻሻል ሳያደርግ ማዕቀቦቹን ማንሳት የሰብአዊ መብት ተሟጋቾች አጥብቀው የሚኮንኑት ጉዳይ ነው። የሰብአዊ መብት ተሟጋቿ ኤልሳ ኤርትራ ላይ የተጣሉ ማዕቀቦችን የማንሳት ጉዳይ በሀገሪቱ ያለውን የሰብአዊ መብት አያያዝን የዘነጋ መሆን እንደሌለበት ያሳስባሉ። አሁን ላይ በኢራን ጦርነት ምክንያት የቀይ ባህር አካባቢ በጣም ወሳኝ እየሆነ መምጣቱ የኤርትራን ስትራቴጂያዊ ተፈላጊነትን ማጉላቱን ኤልሳ ይስማሙበታል። ሆኖም ከኤርትራ ጋር ንግግር ሲደረግ በግልጽ የሰብአዊ መብት ጉዳይ መነሳት እንዳለበት ያሳስባሉ። ማዕቀብ ብቻውን ደግሞ ዴሞክራሲያዊ ለውጥ አያመጣም የሚሉት ኤልሳ ትርጉም ያለው ፖለቲካዊ ለውጥ ካልመጣ፣ ህገ መንግስታዊ አስተዳደር ካልተዘረጋ፣ ተጠያቂነትም ካልሰፈነና ዴሞክራሲያዊ ተቋማት ከሌሉ ለውጥ አይመጣም ይላሉ። የሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባዲር ባለፈው ሳምንት ያወጡት መግለጫም ተመሳሳይ ይዘት አለው። በኤርትራም በኢትዮጵያ ትግራይ ክልልም ለከፍተኛ ጥሰቶች ተጠያቂነት እንዲሁም የሰብአዊ መብቶች ክብር ሳይኖር ማዕቀቦችን አሁን ላይ ማንሳት ለወደፊት ስቂትና ብዝበዛ መፈጸም ተቀባይነት እንዳለው ድርጊት እንዲቆጠር የሚያደርግ ነው ብለዋል። ኤርትራ አሜሪካ ማዕቀቦችን ለማንሳት ማሰቧን በበጎ እንደምትመለከተው ገልጻለች። ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ፍትህ፣ ህጋዊነትና ፍትሃዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደትን እንደግፋለን ብለዋል። የቀድሞዎቹ የአሜሪካ ፕሬዝዳንቶች ባራክ ኦባማና ጆ ባይደን የጣሏቸው ማዕቀቦች ህገወጥና የአንድ ወገን ሲል አጣጥሏል። ይህ የኤርትራ መንግስት አቋም ከዚህ ቀደም ሲያራምድ ከነበረው አሜሪካንን የሚኮነን እይታ የተለየ ነው። አሜሪካ የኤርትራን ማዕቀቦች አንስታ ዲፕሎማሲያዊ ግንኙነትን ለማደስ ማቀዷን በተመለከተ ከኢትዮጵያ በኩል እስካሁን በይፋ የተሰጠ አስተያየት የለም። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታህ እንደሚሉት የአሜሪካ መንግስት ዋነኛ ጥያቄ ዴሞክራሲም ሰብአዊ መብትም አይደለም። የአሜሪካ ፍላጎት ምንድነው የሚለውን በተመለከተ ሲያብራሩ እንዲህ ይላሉ። የእነሱን ፖለቲካዊና ኢኮኖሚያዊ ጥቅምን ማስከበር እንጂ የአንድን መንግስት የዲሞክራሲ ስርዓትና ሰብአዊ መብትን ማክበር፣ የተቃዋሚዎች በነጻነት መንቀሳቀስ፣ የንግግር ነጻነት የመሳሰሉት ሁለተኛ ጉዳይ ናቸው። ኢራን ሆርሙዞች መጠን መያዟ የበርካታ ሀገራት የነዳጅ አቅርቦትን አዘናግቷል። ጉዳዩ የብሔራዊ ደህንነት ጥያቄም እንዲሆን አድርጓል። በተጨማሪም ሁቲዎች በቀይ ባህር ምዕራባዊ አቅጣጫ የፈጠሩት ስጋት አሜሪካ በሁለቱም አቅጣጫ ላለመታፈን ቢያንስ አንደኛውን መውጫ እንድትቆጣጠር የሚገፋ መሆኑን ባለሙያው ይናገራሉ። ኤርትራና አሜሪካ አብረው መስራት ከጀመሩ ለአምባገነን መንግስት ህጋዊ መልክና ቅቡልነት የሚሰጠው ይሆናል ይላሉ ዶክተር ሙከረም። የማዕቀቡ መነሳት ምን እንደሚያስከትል ስጋታቸውን ሲያስቀምጡ በዩናይትድ ኪንግደም የሚገኙት የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድም ተመሳሳይ አስተያየት አላቸው። የማዕቀብ መነሳትና ከአሜሪካ ጋር ትብብር ማድረግ ለኢሳያስ ህጋዊነት ይሰጣቸዋል በማለት ይገልጹታል። የትግራይ ጦርነትን ጨምሮ አልሻባብን ከመደገፍ ጋር በተያያዘና ሌሎችም ቀጠናዊ ጉዳዮች የተጣሉት ማዕቀቦች በኤርትራ መንግስት ላይ ጫና አሳድረዋል ብለው አያምኑም። ኤርትራ የጦር መሳሪያ እንዳታስገባ ማዕቀብ ቢጣልም በቂ የጦር መሳሪያ ስላላት እንዲሁም በትግራይ ጦርነት ወቅት ከኢትዮጵያ መሳሪያ በመውሰዳቸው እምብዛም ውጤታማ አለመሆኑ ይጠቅሳሉ። በሌላ በኩል የኤርትራ መንግስት በኢመደበኛ የንግድ እንቅስቃሴ ላይ በመሰማራቱ ምጣኔ ሀብታዊ ማዕቀቦች ግባቸውን እንዳልመቱ ያክላሉ። በቀጣይም የአሜሪካ ማዕቀቦችን ማንሳት በኤርትራ አምባገነናዊ አካሄድ ላይ ብዙም ለውጥ ያመጣል ብለው አይጠብቁም። ኢሳያስ በ80 ዓመታቸው ለውጥ አያመጡም። ኢሳያስና ግብረ አበሮቻቸው እንዳሻቸው ለማድረግ ፍጹም የሆነ ስልጣን አላቸው። ለህግም ለህግ ተቋማትም የማይገዛ ስርዓት ነው ብለዋል። አሜሪካም ከኤርትራ ጋር በሚኖራት ግንኙነት ጥቅሟን ከማስጠበቅ በዘለለ የሰብአዊ መብትና የዲሞክራሲ ጉዳይ ብዙም ግድ የሚሰጣት እንደማይሆን የፖሊሲ ጥናት ባለሙያው ዶክተር ሙከረም ይገልጻሉ። አሜሪካ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስከበር ከሰውም ከመልአክም ከሰይጣንም ጋር ለመስራት ዝግጁ ናት በማለት ነው የሚገልጹት። በመጨረሻም አፍሪካ ካልተሳካላት አውሮፓ ተስፋ የላትም ብለዋል ማክሮን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አፍሪካን በሚመለከት ባደረጉት ንግግር የአውሮፓና የአፍሪካ ዕጣ ፈንታ የማይነጣጠል ነው ሲሉ በግልጽ አስታውቀዋል። ፕሬዝዳንቱ አፍሪካን ምን ማድረግ እንዳለባት ለመንገር አለመምጣታቸውን የሚገልጹት የአፍሪካ ስኬትም ሆነ ውድቀት የአውሮፓም ጭምር መሆኑን አጽንኦት ሰጥተዋል። አፍሪካ ከወደቀች አውሮፓ ምንም እድል አይኖራትም፣ በመከራና በሁከት ትዋጣለች በማለት የአህጉሪቱ መረጋጋት
ለዓለም ሰላም ያለውን ወሳኝነት አመልክተዋል። ፕሬዝዳንቱ አክሎም ስለ አውሮፓ የቅኝ ግዛት ታሪክ እውነቱን ከመናገር ወደ ኋላ አላሉም። የአውሮፓ የቅኝ ግዛት ወንጀሎች የማይካዱ ናቸው በማለት በታሪክ የተፈጸሙ ስህተቶችንና አስከፊ እውነታዎችን በይፋ አምነዋል። እርሳቸው የሚወክሉት ትውልድ ቅኝ ግዛት በሌለበት ወቅት የተወለደ መሆኑን የጠቀሱት ማክሮን ንግግራቸው ለትምህርት ሳይሆን ለወደፊት አብሮነትና አዲስ ምዕራፍ ለመክፈት ያለመ መሆኑን ገልጸዋል። ይህ ንግግር አውሮፓ ከአፍሪካ ጋር ያላትን የቀድሞ የጌታና የሎሌ ግንኙነት ወደ እኩልነት ለመቀየር ያላትን ፍላጎት የሚያሳይ ሆኖ ተወስዷል። ማክሮን በናይሮቢ በተደረገው የኬንያ ሰሚት ላይ ሀገራቸው በአፍሪካ የ27 ቢሊዮን ዶላር ኢንቨስትመንት እንደምታደርግ ይፋ አድርገዋል። ወደ ቤተሰቦቻችን የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።